መዝሙረ ዳዊት ምዕራፍ 42 ያለው ቃል እናወጣለን። 41 በቀንፍ 42 ማለት ነው። ከቁጥር 1 ጀምሮ አነባለሁ። እንደዚህ ይላል። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላኬንስ ፊት መቼ አያለሁ? ዘወትር አምላክህ ወዴት ነው ሲሉኝ እምባዬ በቀንና በሌሊት ምግብ ሆነኛል። ይህንን ሳስብ ነፍሴ በእኔ ውስጥ ፈሰሰች። ወደ እግዚአብሔር ቤት ወደ ምስጋና መኖሪያው ስፍራ እገባለሁ። ሃሌሉያ ሃሌሉያ። ይህንን ቃል ብዙዎቻችን እናውቀዋለን በብዙ አይነት መንገድ በብዙ አይነት አቅጣጫ። ዛሬ ደግሞ መንፈስ ቅዱስ በሌላ አዲስ በሆነ ደግሞ ኢንላይትመንት ይገናኘናል። አሜን። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ወደ አንተ ምን ትላለች? ወደ አንተ ትናፍቃለች። የእግዚአብሔርን ሕልውና የሚያቅ እግዚአብሔርን ክብር የሚያቅ እግዚአብሔርን መዓዛ ጠረን የሚያቅ እግዚአብሔር አምላክ በፈቃዱ በሐሳቡ እንደወደደ ያነገሰው በንግስናው ስፍራ ላይ መልሶ እግዚአብሔርን ያከበረ እግዚአብሔር ደግሞ እሱ መልሶ ደግሞ ስላከበረው ደግሞ ማንንም ያልተገዛለት እስከማይኖር ድረስ ሁሉን አስገዝቶለት ሁሉን አሳልፎ ሰጥቶት በሞገስ አብሮት እየቀጠለ በክብር አብሮት እየቀጠለ የመጣበት ሲዝን ነበር። ይሄ ሲዝን አለፈና ሌላ የጨለማ ሲዝን መጣ እና ያ የጨለማ ሲዝን ሲመጣ ክብር የሚያክሰው ህልውና የሚያክሰው እግዚአብሔርን መዓዛና እግዚአብሔርን ጠረን የሚያክሰው ከዛ ክብርና ከዛ ህልውና ውጭ ሆኖ መኖር በጣም ከባድ ነው። በጣም ከባድ ነው። ህይወቱን አስተሳስሮ የሚያወራውና ለእግዚአብሔር ልመናውን የሚያቀርበው አንዲት ዋላ በምትባል እንስሳ በሷ ውስጥ ባለ ካራክተር ነው። ሙሉ ለሙሉ እግዚአብሔር ልመናን ይሰማል፣ ጩኸቴን ይሰማል፣ ደግሞ ሰምቶ ደግሞ ይመልስልኛል ብሎ እግዚአብሔርን እየተማጸነበት ያለባት እንስሳ ነች። ንጉሥ አቶ ነው ወይ? በህልውና ውስጥ ረጅም ጊዜን አብሮ መጥቷል። ከህይወቱ ውስጥ ህልውና እንዳይሰንበት የሚያደርጋቸውን ነገሮች በጠቅላላ ጠንቅቆ ያውቃል። ስለዚህ አትሞስፌሩን እያስጠበቀ ነው የመጣው። አትሞስፌሩን እያስጠበቀ ነው ሄደው። ስለዚህ በመካከል ለእግዚአብሔር የሚሆን በውስጡ ያለውን ጩኸትና ረሃብ በውስጡ ያለውን ናፍቆት የሚገልጽለትን ነገር ባሳለፈበት ዘመናት መካከል አንስቶ አንዱን ይሄ ነው ብሎ በዛ ልመናው ማቅረብ ይችል ነበር። ግን ይሄ ሁሉ እያለ እሱን ትቶ አንዲት ዋላ የምትባል እንስሳ ውስጥ ህይወቱን ከቶ ማንነቱን ከቶ ይሄ ነው የመጨረሻ ጩኸቴ፣ ከዚህ የበለጠ ልጮህ አልችልም፣ ከዚህ የበለጠ ልናገር ልጠይቅ አልችልም፣ ረሃቤን ጥማቴን ውስጥ ያለ ናፍቆት የሚገልጽልኝ ምንም ነገር የለም ብሎ ዋላ አለ። ወደ ውሃ ምንጭ እንደምትናፍቅ አለ። ነፍሴ እንደዚሁ ትናፍቃለች አለ። ይሄ የመጨረሻ ቃሌ ነው አለ። በዚህ ውስጥ ከተረዳኝ ትረዳኛለህ፣ ከመለስክልኝ በዚሁ ትመልስልኛል። ከዚህ የበለጠ እኔን ማንነቴና ውስጤን ያለውን ረሃብ ሊያስረዳልኝ ሊተርክልኝ የሚችል ምንም ነገር የለም አለ። ስለዚህ አስቡት፣ አንድ ንጉሥ ዋላ የምትባል በሁሉም ሀገር የሌለች በአንድ ሀገር ብቻ ያለች አንዲት እንስሳ፣ በቀን የማትወጣ ሌሊት ሰዓት ጠብቃ የምትወጣን እንስሳ ምልክት አድርጎ አምጥቶ ለእግዚአብሔር ይሄ ነው የመጨረሻ ልመና ያለ። ምክንያቱስ የዛን ሰዓት ላይ የእግዚአብሔር ክብር ከሱ ጋር የለም፣ ህልውናው ከሱ ጋር የለም፣ የሚያውቀው መዓዛ የሚያውቀው ጠረን የለም። ልውጣነ ልሂድነ እያለ ባለ ጊዜ ድምፁን ባሰማ ጊዜ መልሶ ድምፁን ሰምቶ የሚመልስለትን ያንን ድምፅ በዙሪያው የሚያገኝበት ሰዓት ላይ አይደል። ሬቨሌሽን የሚያቀበለው ነብይ የለም። የእግዚአብሔር ድምፅ ይሄ ነው ብሎ የሚነግረው አንድም በዙሪያው የለም። ዳዊት በዚህ ሰዓት በዚህ ሁኔታ በዚህ ጊዜ ውስጥ በነገሰበት ስፍራ ላይ እንኳን ተቀምጦ አይደለም ይሄንን ቃል የሚናገረው። ከነገሰበት ከዛ ከዙፋኑ ላይ ወርዶ የሚገኘው ምድረ በዳ ነው ያለው፣ በረሃ ላይ ነው። 400 ወታደር አያላን አሉት። መጀመሪያ ዳዊት ገና ወደ ሰልፍ ወደ ጦርነቱ በተቀላቀለ ጊዜ እግዚአብሔር ከሱ ጋር እንደሆነ ያዩ
አብሮት ከሱ ጋር ቀኝ እጃቸውን የሰጡት የተከተሉት ሰዎች ናቸው 400ን በምድረ በዳ አብሮት ተከተሉት ይወጡት። ነግሷል፣ በንግስና ላይ አሳልፏል። ግን በነገሰበት ስፍራ ላይ አልተቀመጠም። በዛ ቦታ ላይ የለም፣ ያለው ምድረ በዳ ነው። በምን በፍርሃት፣ በምን በሽሽት ውስጥ፣ በምን በጭንቀት ውስጥ ያመጣበትን የሆነበትን ነገር ሁሉ ያውቃል። አሁን ይሄ ነገር ከመንገሬ በፊት ለምን ዳዊት ከዚች እንስሳ ጋር ህይወቱን አስተሳስሮ ለምን እንዲህ እንዳለ ልንገራችሁ። ዋላ የምትባለው እንስሳ 95% በልታ አይደለም በህይወት የምትኖረው፣ ጠጥታ ነው። 45% ደግሞ ታጥባ ነው፣ ነጽታ ነው የምትኖረው፣ በልታ አይደለም የምትኖረው። እቺ እንስሳ ደግሞ በቀን አትወጣም፣ ፀሐይ አያገኛትም፣ በብርሃን አትወጣም። ፀሐይ የማያገኛትና በብርሃን የማትወጣበት ምክንያት ፀሐይ የማያገኛት እንስሳ ስለሆነች ሳይሆን ብርሃን ስለማታይ ነው። አይኗ በቀን አያይም። የምትወጣው ድንግዝግዝ ሲል ሲጨላልም ነው የምትወጣው፣ ወይንም ደግሞ ሊነጋ ሲያቅላላ አይታችሁ ታውቃላችሁ። 9 ተኩል 10 ሰዓት ላይ ሲሆን ሲያቅላላ በዛ ሰዓት ነው ጠብቃ የምትወጣው። የመጀመሪያው ያንን ጠብቃ የምትወጣበት ምክንያት ግዴታ መጠጣት አለባት፣ መርካት አለባት። ለምን? ለመኖር፣ ለመሰንበት። ሁለተኛስ ሰውነቷ መታጠብ መንጻት አለበት። ካልታጠበች ካልነጻች ሁለት ነገር ነው በህይወቷ ላይ የሚሆነው። ዳዊት ይሄንን ካራክተሯን ስለሚያውቅ ነው እግዚአብሔር ጋር መጥቶ ጥያቄውን በዚህ መልክ ያቀርበለት። ምክንያቱም እቺ እንስሳ ሁለት አይነት ካራክተር ነው ያላት። አንደኛ ጠጥታ ታጥባ ካልነጻች ከሰውነቷ ውስጥ የሚወጣው ጠረን አውሬ ይጠራል። የትም ትግባ፣ የትም ትሁን፣ በየትኛውም ስፍራ ትሁን፣ የትም ትደበቅ፣ በዛ አካባቢ ያለ አውሬ በጠቅላላ በሽታዋ የገባችበት ገብቶ ያገኛታል። ስለዚህ ጠረኗ ሽታ ስለሚያወጣ ሽታው ደግሞ የአውሬን ሃፒቴት የሚከፍት ነው። ስለዚህ ምንም አይነት አውሬ ይሁን ይመጣል፣ ካገኛት ይበላታል። ታውቃለች። ስለዚህ ግዴታ መንጻት አለባት፣ መታጠብ አለባት። ይሄ ግዴታዋ ነው። የመኖር ህልውናዋ የተወሰነው በዚህ ሁኔታ ላይ ነው። ሁለተኛ ደግሞ ሄዳ በዛ ሰዓት ወጥታ ጠጥታ እስከምትመለስበት ሰዓት ድረስ በፍጥነት ነው የሚሆነው። ምክንያቱም አቀላልቷል። ሄዳ ጠጥታ መመለስ ነው ያለባት። ከነጋ አይኗ አያይም፣ መንገድ ላይ ትቀራለች። ስለዚህ በፍጥነት መመለስ አለባት። ስለዚህ አይኗም ስለማይ ጠጥታ ወደ ነው የምትመለሰው። ሁለተኛ ባህሪዋ የመጀመሪያው አውሬ እንደሚጠራ፣ ሁለተኛው ደግሞ አውሬ ያሸሻል። ታጥባ ስትመጣ፣ ጠጥታ ስትመጣ፣ ረክታ ስትመጣ፣ ነስታ ስትመጣ ከውስጧ ደግሞ ሌላ ጠረን ይወጣል። የሚወጣው ጠረን ደግሞ እሱኛው አውሬን ያሸሻል። አውሬ አይቀርባትም። ለምን? ጠጥታለች፣ ረክታለች፣ ታጥባለች፣ ነስታለች። ያላትን ነገር አስጠብቃለች ማለት ነው። ስለዚህ ከዚህ የተነሳ ከሰውነቷ ውስጥ ጠረን ይወጣል፣ አውሬ የሚያሸሽ። በከተማ ውስጥ ምንም የማይምር አውሬ ቢኖር አይነካትም። እሷ እየመጣች በዛ አካባቢ ድንገት በዛ ያለፈ አውሬ እንኳን ቢኖር ከውስጧ የሚወጣው ጠረን አውሬውን ከዛ አካባቢ ያሻሸዋል። እሷ ባለችበት አካባቢ አውሬውን እንዳይሰነብት ያደርገዋል። እቺ እንስሳ አንድ ሀገር ላይ ብቻ ነው ያለችው፣ አንድ ከተማ ብቻ ነው የምትኖረው። በጥቂት ደግሞ በብዛት ደግሞ ብዙ አይደሉም፣ በጣም ጥቂቶች ናቸው። ቶሎ ደግሞ እየተራቡ ደግሞ የሚወለዱም ደግሞ አይደሉም። ስለዚህ ራሳቸውን አሰምተው ራሳቸውን ጠብቀው አስጠብቀው ከዛ በኋላ ቀጣይ ደግሞ በእነሱ ውስጥ ደግሞ የሚወለደውን ደግሞ ዘር ደግሞ የሚያስቀጥሉት ህይወታቸውን በዚህ መልክ በዚህ ስርዓት ውስጥ ያስጠብቁ ብቻ ነው። ስለዚህ ዳዊት ይሄንን ሁለት ካራክተር ከሷ ህይወት ጋር አያይዞ ነው እግዚአብሔር ጋር መጥቶ ይሄንን ቃል የሚነግረው። ዋላ የምትባል እንስሳ አለች ብሎ እኮ አይደለም እኮ። ዋላ ውስጥ ያለ የተደበቀ እግዚአብሔር ብቻ ያስቀመጠው በሌላ እንስሳ ውስጥ የማይገኝ ኔቸር ነው። ስለዚህ የኔ ህይወት ማለት ይሄ ነው ብሎ ነው ለእግዚአብሔር እያስረዳው ያለው።
ይሄ ነው ብሎ ነው እየነገረው ያለው። ህብረቷን አስጠብቃ እስከቀጠለች ድረስ በከተማ ውስጥ ምንም አይነት አውሬ ክፉ ነገር ይኑር አይቀርባትም፣ ይሸሻል። ባለችበት ትዘግይ፣ ተዋል፣ አትታጠብ፣ አትንጻ። እስቲ ኢሚዲየትሊ ከውስጧ የሚወጣው ጠረን አውሬን ካለበት ቦታ አስተውታ ይመጣል። ብዙ ጊዜ እንደውም ሳይንቲስቶች የኋላንና የቁራን አይነት የተገጠመላቸው በውስጣቸው ያለውን ሴሎች ተመሳሳይ ናቸው ይላሉ። ልክ ቁራ እዚህ ጋራ ዛፍ አይኑር፣ ምንም ነገር አይኑር፣ ከብት ረዱ። እስቲ ከብት ረዱ። ከየት ነው የሚመጣው? አለ ብለህ ካልገመትክበት ስፍራ በጣም በፍጥነት ይመጣል። በዙሪያ ቁራ ሲጮህ ትሰማለህ። የታረደው እዚህ ጋር ነው፣ የፈሰሰው ደም እዚህ ጋር ነው። ምን ያገናኘዋል? አየሩ ጋርና ከአየሩ ጋር ያለው የፈሰሰው ደም ጋር ያለው ትስስር ወዲያው ነው ኮኔክሽን የሚዘረጋው። አይስትም፣ ያለበት ቦታ ነው የሚመጣው። አይስትም። ከውስጧ የሚወጣውን ጠረን ልክ እንደዚህ ነው። የሷ አውሬን ካለበት ቦታ ስቦ ይዞ ነው የሚመጣው። ስለዚህ አሁን በእነዚህ ሁለት ካራክተር ውስጥ ነው ዳዊት እየታገለ ከእግዚአብሔር ጋር የመጨረሻ ጸሎቱና የመጨረሻ ንግግሩን እዚህ ጋር የሚያስቀምጠው። ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ እንዲሁም ምላለች፣ አንተን ናፈቀች፣ አንተን ተጠማች። ዳዊት ይሄን ሳለ ነግራችኋለሁ፣ በቤተ መንግስት አይደለም ያለው በምድረ በዳ ነው። ይሄ የሆነበት ምክንያት ደግሞ እግዚአብሔርንም ሕዝቡንም በዙሪያው ያሉትንም ደግሞ በድሎ ነው። ሉክ ይሄ ወቅት ማለት ይሄ ሲዝን ማለት ወታደሮቹ በጠቅላላ ወደ ሰልፍ ሲወጡ እሱ ቤት ቀረ ይላል፣ በቤተ መንግስት ቀረ ይላል። ከዛስ በቤተ መንግስት ቀርቶ በማማው ላይ ያለ ተመለከታል። ቤርሳቤን አያት ይላል። አያት። ከዛስ አስመጣት፣ ከሷ ጋር አብሮተኛ ነው። እሱ ብቻ አይደለም የቀረው፣ ምንም አልመሰለው። ባሏን ባለበት ቦታ ላይ እንዲገድል አደረገ። ምንም አልመሰለው። ይሄንን ያየ ከዚህ ጋር አብሮ መቀጠል የማይችል እግዚአብሔር ፕሬዘንስ አለ። ሲሄድ አላወቀም፣ ሲሸሸው አላወቀም። ጠረን ከላዩ ላይ ሲነሳ፣ መዓዛ ከላዩ ላይ ሲነሳ፣ ድምፅ ከህይወት ውስጥ ሲርቅ አላወቀም። ታምኖኛላችሁ? ዓመት አለፈ። ዓመታት ተቆጠሩ። በመሃል ዓመት ተቆጥሮ እግዚአብሔር ነብዩ ልኮ ትዝ ይላችኋል አለቃሉ አንድ ሰው ቤት እንግዳ መጣል። እንግዳ ቤት የመጣበት ሰውዬ ደግሞ ባለጠጋ ነው አለ። ብዙ ከብቶች ነበሩት አለ። ብዙ በጎች ነበሩት። ከነሱ መካከል አንዱን ወስዶ ሊያርድ ሲገባው እሱ በሚኖርበት ስፍራ ላይ ደግሞ አንድ ጠቦት የነበረችው ሰው ነበራል። እሱም ወስዶ ምን አለ አረደበታል። ሲለው ዳዊት ተነሳ፣ ሰይፍ መዘዘ። ይሄ ሰው በመንግስት ውስጥ አለ? አዎ አለ። ዛሬ ነፍሱ በህይወት ካለች እኔ አይደለሁም አለ። እንደዛ ሲል ንጉሥ ሆይ አለው፣ ባለ ታሪኩ አንተ ነህ አለው። ዓመት ነው ንስሐ ሳይገባ ህልውና ርቆት፣ ክብር ርቆት፣ ህልውና ባመጣለት በመንግስት ውስጥ ህልውና ባመጣለት ሚስቶች ህልውና ባመጣለት ንጉሳዊ አገዛዝ ስርዓት ውስጥ ተቀምጦ አልታወቀውም። ህልውና ከህይወቱ ስርቅ አልታወቀውም። ይህንን መጥቶ በተናገረው ጊዜ ወደቀ ይላል አይደል? ከዛስ እንደገና ማረኝ ብሏል ይላል። በጣም ይገርማችኋል። ይህንን ስላደረገ እግዚአብሔር አምላክ ህይወቱ አገዛዙን፣ ስርዓቱን፣ አካሄዱን ከሱ እንዳራቀ ስላየ እግዚአብሔር ሳይሆን የራቀው ሊርቀው የማይገባ ህልውና ነው የራቀው።
ስለዚህ አሁን ህልውና ስለራቀው፣ ክብር ስለራቀው፣ የእግዚአብሔር መንፈስና መገኘት ከህይወቱ ውስጥ ስለራቀ አላወቀም። በደጅ አውሬ እየጠራ ነው። በጣም ብዙ ነገስታት እየከበቡት ነበር። የዛን ሰዓት እስራኤልን ሙሉ ዙሪያን እያጠሯት ነበር። ሙሉ ዙሪያን አላወቀም። ሲታጠር አላወቀም። ለምን? መዓዛ ርቋላ። ያቺ ዋላ ከዛ ውሃ ጋር ከዛ አይደል ምንጭ ጋር ሄዳ ታጥባ ነስታ ካልመጣች ሰውነቱ ምን ይጠራል? ምን ይጠራል? ጠረኗ አውሬ ይጠራል። ህልውና ከሱ ርቆ በነበረበት ሰዓት ላይ በዙሪያው እስራኤልን ሙሉ ኢየሩሳሌምን ሙሉዋን ቀጠሯት። ሙሉዋን ሲቀጥሯት አላወቀም። በመንግስት ውስጥ አንድ ቀን እንዳይሰነብት የሚያደርግን ስትራቴጂ ነበር ሲዘረጉለት የነበረው። ከዛ በፊት እኮ አምላኩ ለእያንዳንዱ ነገር ምን ይሰው ነበረ? መገለጥ፣ ድምፅ። ምክንያቱም ህልውና አለ። አስጠብቆ ነው የሚሄደው። ከክብር ጋር ነው የሚጓዘው። መንፈሱ ከሱ ጋር አለ። ስለዚህ የሚሆንበትን በጀርባ የሚደረግበትን እያንዳንዱ ነገር አምላኩ ጣልቃ እየገባ ያፈርስለት ነበር። አሁንስ ድምፅ ርቋል፣ ህልውና ርቋል። ዙሪያን እስራኤል በጠቅላላ ስትቀጥር አያቅም። ጠረኗ ምን ያወጣል? ጠረኗ ምን ይጠራል? አውሬ ይጠራል። ጠራ ብዙ ነገስታት ጠራ። የእስራኤልን ነገ ማየት የማይፈልጉ ጠራ። አይሁድ የሚባል ዘር እንዳይኖር የሚፈልጉትን ጠራ። የኪዳን ዘር የሚባለው ማጥፋት የሚፈልጉትን አላወቀም። ሌላ ጊዜ እኮ አይደል ዳዊት ተናገረ እኮ አይደል? ጠላቶቼ በእኔ ላይ ተማከሩ እና እግዚአብሔር ከሱ ጋር ስለነበር ተማከሩ አለ እና እዛው ተመካከሩ አለ፣ ተሰነካከሉ አለ። ለምን? ፕሬዘንስ አለ አብሮት ከሱ ጋር። እዛ ቢሟረትበት፣ እዛ ቢዶለትበት፣ እዛው የሚያፈርስለት ከሱ ጋር ኪዳን ያለው አምላክ አለ። ፕሬዘንስ አስጠብቆ ነው የሚሄደው። ህልውና አስጠብቆ ነው የሚሄደው። የትኛውም የጨለማ ጉልበት የፈለገ በህይወቱ ላይ ቢያቀናጅ ያቀናጀውን እያንዳንዱ ነገር የሚያፈርስለት አምላክ ከሱ ጋር አለ። አሁንስ ስትከበብ ስትቀጥር አራት ነገስታት ነው የወጠሯት ከተማዋን። ያለው አማራጭ በዛን ጊዜ ሸሽቶ ወደ ምድረ በዳ የሚሄድ ነበር። ሸሸ፣ ወደ ምድረ በዳ ሄደ። ለምን? ካገኙት ነፍሱን ከስጋው ነው የሚለዩት። ያውቃል። አሁን የሸሸበት ምክንያት ካህናት አሉ። አዎ ካህናት ጋር ሄዶ የእግዚአብሔር ድምፅ እንዳይጠይቅ እየተመላለሰበት ያለበት ህይወት አለ። እግዚአብሔር መጥቶ ቃል በቃል ነው ያወራው። አመት ሙሉ ዝም ስላለ ነው እግዚአብሔር ተመልሶ የመጣው በነብዩ። አመት ሙሉ ኃጢአትን ሰርቶ በድሎ በእግዚአብሔር ፊት ክፉ ነገር አድርጎ ህዝብ በድሎ ንስሐ ሳይገባ እየተመላለሰ አያውቅም። እግዚአብሔር ጠበቀው እስከተደረገ ዝም ነው ያለው እግዚአብሔር። የመጨረሻው ቢፈልገው ቢለምነው ተራራ ቢወጣ ሸለቆ ቢወርድ ሊያገኘው የማይችለውን ህልውና ነበር ያጣው። ንግስና ቢያጣ ምንም፣ ክብር ቢያጣ ምንም ነው። በዚህ ሁኔታ ውስጥ ሆኖ ነው 400 ኃያላን ዳዊትን ተከትለው የወጡት የእግዚአብሔርን እጅ አይተው ነው። እሺ እነሱ ናቸው በሸሸም ጊዜ አብሮት የወጡት። ልክ ሌላው በተቀላላ ከ400 ጋር ተደምሮ የመጣ ህዝብ እንጂ 400 ናቸው የእግዚአብሔርን እጅ አይተው እግዚአብሔር ከሱ ጋር ነው፣ እግዚአብሔር ካንተ ጋር ነው ብለው የተከተሉት። የሚመጣበትን እያንዳንዱ ነገር በተቀላላ ከለላ ሆነው አብሮ ሲያሳልፉ የነበሩት። ስለዚህ አሁን 400 አብሮት ወጥቷል። ምድረ በዳ ላይ ናቸው። ምድረ በዳ ላይ ወደ ግራም ወደ ቀኝም እንዳይወጡ ደግሞ ከተማ ታጥሯል። አይበሉ አይጠጡ። በሳምንት አንድ ጊዜ ከተማዋን መጥተው ወረውታል። እስራኤልን ገብተዋል። ሲገቡ ንጉስ የለም። የንግስና ስፍራውን ይዘውታል። የት እንዳለ አይታወቅም። ስለዚህ አሁን 400 ኃያላን በተቀላላ ረሃብ ላይ ነው፣ ጥማት ላይ ነው። በሳምንት አንድ ጊዜ ነው እነሱ ልጅናኑ ሲወጡ ሰይፍ ሲያስቀምጡ ጦር ሲያስቀምጡ በሚያፉበት ቀን ላይ እነርሱ ከተማ ጥሰው ይወጣሉ። ከተማ ጥሰው የሚወጡት ለ400 እና ለንጉስ የሚሆንን መብል ለማዘጋጀት በከተማው አቅራቢያ ካሉ በጎች ይዞ ለመምጣት
ለሚበላው ለሚጠጣው ሁሉ ስጋት እስኪሆን ድረስ ማለት ለመኖር ስጋት እስኪሆን ድረስ። ለምን? ከህልውና ርቋል፣ ከመገኘቱ ርቋል፣ ከጠረኑ ርቋል፣ ከማዛው ርቋል፣ ከክብሩ ርቋል። ስለዚህ አያረለ ከክብር በራቀ ጊዜ፣ ከህልውና በራቀ ጊዜ፣ ከመንፈሱ በወጣ ጊዜ እርግጠኛ ሁን ህይወት በጠላት ይከበባል። 4 ነጥብ። በብዙ አይነት ሰልፍ ውስጥ ትገባል። በብዙ አይነት ውጥረት ውስጥ ትያዛል። አንተን ከዛ ካለበት ነገር የሚያወጣ የኔ ጸሎት ሳይሆን ያንተ የመሰው የመታደስ ውጤት ነው። ኢየሱስ ጌታ ነው። ሃሌሉያ። 400 መሃል ላይ ነገር እየከረረ ሲመጣ አስጨነቁት። ዳዊት እንደዚህ አለ፣ አምላክህ ወዴት አለ ባሉኝ ጊዜ አለ። ማን? አምላክህ ወዴት አለ ባሉኝ ጊዜ እንባዬ በቀንም በሌሊትም ምግብ ሆነኛል። ለምን? አምላኩን አይቶ ነው የተከተሉት። ንጉስ በመንግስቱ ላይ ነግሶ በነበረበት ሰዓት ላይ እኮ የተከተሉት ናቸው እኮ 400 በወጡ በገቡ ቁጥር እኮ የእግዚአብሔርን ክንድ እኮ ከሱ ጋር ያዩ ናቸው። የእግዚአብሔርን እጅ ያዩ ናቸው። የእግዚአብሔርን ጣት ያዩ ናቸው። የእግዚአብሔር መንፈስ ሙላት ከሱ ጋር ያዩ እኮ ናቸው። ክብር ያዩ ናቸው። ቅባት ያዩ ናቸው። የማይከለከል የእግዚአብሔርን ጣትና እጅ እኮ ያዩ ሰዎች ናቸው። ያዩ ሰዎች ናቸው። ስለዚህ መጡና ጠየቁት፣ ተጨነቁ። እነሱ ምድረ በዳ ላይ ናቸው። ይታላ አምላክ፣ ይታላ አምላክ፣ ወደ ይታላ አምላክ አስጨነቁኛል። በዚህ መካከል በቀንም በሌሊትም እንባዬ ምግብ ሆነኛል። ለምን? አምላክ አይቶ ነው የተከተሉት። ቅባት አይቶ ነው የተከተሉት። ክብር አይቶ ነው የተከተሉት። ሰውየው ከህልውና ርቋል። በዙሪያው የራቀበት ሌላ ጠረን አወጥቷል። አውሬ የሚጠራ ለዛ ነው ከኋላ ጋር አስተሳስሮ የሚያወራው። ለዛ ነው ከኋላ ጋር አስተሳስሮ ያለውን የልብ ትርታዬን ወቅልኝ ብሎ በአምላኩ ፊት ጮኸ። አምላክ ወዴት አለ ባሉኝ ጊዜ በቀንም በሌሊትም አለ። በቀንም በሌሊትም። ኢየሱስ ጌታ። ሃሌሉያ ሃሌሉያ። በጣም ይገርማል። ይሄንን ጮቱን አምላኩ እግዚአብሔር ሰማው። እግዚአብሔር እንደገና ያ መዓዛ፣ እንደገና ያ ህልውና፣ እንደገና ያ ክብር ወደ እስራኤል እንደገና ተመለሰ። አረ ሃሌሉያ፣ አረ ሃሌሉያ። በከተማ ውስጥ ሌላ ሰልፍ፣ ሌላ ጦር የመጣባቸው መስሏቸው ከተማይቷን ለቀው እስኪሄዱ ድረስ የእግዚአብሔር ክብር መጣ። አረ ሃሌሉያ። ጩኸቴ ይሄ ነው አለ። ተጠምቼሃለሁ፣ ተርቤሃለሁ፣ ናፍቀኸኛል፣ ክብርህ ርቦኛል። አረ ሃሌሉያ። ያለ ህልውና አልችልም፣ ያለ መዓዛ አልችልም፣ ያለ ክብር አልችልም፣ ያለ ጠረና አልችልም። ሃሌሉያ። አንተ በሌለበት በለው እርካታ የለም። አንተ በሌለበት ጠጣው እርካታ የለም። አንተ በሌለበት ለበስኩ ውበት የለም። አላባሻ ካዲ አላባስ። አንተ ባለበት ጠብቀ ክብር አለ። አንተ ባለበት እርካታ አለ፣ ጥጋብ አለ፣ ሞገስ አለ። ሃሌሉያ። ዛሬ ለብዙዎች የእግዚአብሔር ህልውና ሲመለስ አይቻልም። ያው ጌታ ምስክሬ ፕሬዘንስ ሲመለስ እያየሁ ነው። ክብር ሲመለስ እያየሁ ነው። ሃሌሉያ ሃሌሉያ ሃሌሉያ። እንዴት እንደሆነ አላወቀም። ሰራዊቱ ከተማውን ለቆ ሄዷል ተባለ። ይህንን በሰማ ጊዜ አንድ ነገር አደረገ። ተመለሱ ወደ መንግስቱ። ምንም እንዳልሰማ፣ ምንም እንዳልሆነ፣ ምንም እንዳልተፈጠረ ሆኖ ተመለሰ። ህዝቡ የተፈጠረውን ሁሉ የሚያውቅ ነው የመሰላቸው። እሱ ምንም እንደማያውቅ ሆኖ ተመለሰ። ሰራዊቱ ምንም እንዳልተፈጠረ ሆኖ ተመለሱ። ከዛ አንድ ነገር ሆነ። እሱ በነበረበት ዘለ ታቦቱ ተማርኮ ሌላ ስፍራ ስለነበር ልክ ወደ ንግስናው ስፍራ ተመልሶ በነጋታው ድምጽ ሰማ። መልእክት መጠለት። ንጉሥ ሆይ አሉት፣ የተማረከው ታቦት መጥቶ በምስራቅ ባለችው ምድረ በዳ ላይ አሳርፈውታል። ይህንን በሰማ ጊዜ ንጉሥ
የንግስና ስፍራውን የንግስና ልብሱን ክብረ መንግስቱን በጠቅላላ ከላዩ ላይ አወለቀ። ቆቡን አወለቀ። እንደ ልጅነቱ እንደሚተዋወቁት በምድረ በዳ እንደሚተዋወቁት አይነት ልብስ ለብሶ ባዶ እግሩን ወጣ ከቤተ መንግስት። ቀጥታ ወደ ምድረ በዳ ሄደ። ታቦቱን ባየ ጊዜ የእግዚአብሔር ክብር ተመልሶ ባየ ጊዜ በእንባ ሕይወቱ ተሞላ። ከዛ አንድ ነገር አለ። አሎሻ ካዲያዳባስ ሃሌሉያ ሃሌሉያ። ያህዌ መጣና እንደዚህ አለው፣ መንግስትን የሰጠኸኝ አንተ ነህ አለው። አው ሲለው ውሰደው አለ። ውሰደው። ህዝቡን የሰጠኸኝ አንተ ነህ አለው። አው ውሰደው። ሚስቶች ልጆች የሰጠኸኝ አንተ ነው። አው ውሰዳቸው አለው። ነገር ግን አለ በህይወቴ አንድ ነገር ለምንሃል፣ አንድ ነገር እሻለሁ አለ። መንፈስህን አለ ከእኔ አትውሰድብኛል። ህልውናን ከኔ መገኘትን ከኔ አትውሰድብኝ። ውሰድ። መንግስትና ውሰደው። ህዝብና ውሰድ። ሚስቶች ናቸው ውሰዳቸው አለ። ሁሉ ይቅርብኛል፣ ሁሉ ይቅርብኝ። ክብርህን አለ መገኘትን፣ መዓዛህን፣ ጠረንን ከኔ አትውሰድ። መንፈስን ከኔ አትውሰድ። ህልውና ይራቀኛል። ሁሉ ይቅር። ከመንግስት በላይ ምን አለ? ከንግስና በላይ ምን አለ? ምን አለ ንገረኝ። ናቀ። አስናቀው። ህልውናው አስናቀው። መገኘቱ አስናቀው። አየዋ ያለ ህልውና ነግሶ አየው። ያለ ክብር ሰንብቶ አየው። ያለ እሱ ፈቃድ ወጥቶ ገብቶ አየው። ልውጣን ልሂድን ሳይል ወጥቶ ገብቶ አየው። አየው ህይወቱ ከህልውና ርቆ ከመዓዛ ከጠረን ርቆ አየው። ህይወቱን አየው። አውሬ ጠራ። አውሬ ሰበሰበ። አውሬ እስራኤልን እስኪቀጥሯት ድረስ መውጫ መግቢያቸውን እስኪያሳጣቸው ድረስ የእስራኤል ህዝብ እንደዛን ቀን ተርቦ አያውቅም። ትውልዱ እንደዛ ተጠምቶ አያውቅም። በጠንነት ሰምቶ አያውቅም። ቀጥሮባቸዋል መውጫ መግቢያውን የንግስ ስፍራውን በጠቅላላ። ማን ምን ይብላ፣ ማን ምን ይጠጣ። ለምን ይሄ ሁሉ አንድ ሰው ከህልውና ርቆ፣ አንድ ሰው ከመገኘት ርቆ ከተማ እያሰብ በአንድ ሰው ምክንያት ክብር ከእስራኤል ይለቀቃል። በአንድ ሰው ምክንያት የብዙ ህፃናት የብዙ ወንዶችና ሴቶች ህይወት አደጋ ላይ ጣል። አምላክ አለ የተባለ ህዝብ በጠቅላላ አምላክ እንደሌለው አሳዩት። ይታል አምላክ፣ ይታል ጌታ። ምን ርቆ? ክብር ርቆ፣ ህልውና ርቆ፣ መዓዛ ርቆ፣ እግዚአብሔር ህልውና ርቆ በአንድ ሰው ምክንያት። እርግጠኛውን አባወራዎች ቤታችሁን የምትመሩ ህልውና ከእናንተ ከራቀ የሚስት የልጆቻችሁ ዕጣ ፈንታ ምን እንደሚሆን ይወቁት። የእግዚአብሔር ክብር ደግሞ ከእናንተ ጋር ይሁን። የእግዚአብሔር እጅ ከእናንተ ጋር ይሁን። የእግዚአብሔር መዓዛ ከእናንተ ጋር ይሁን። ቤታችሁ ይጠበቃል። ሰላም ይበዛል። ክፉ አያገኘውም። በበረከት ይሞላል። ለምን እያስጠበቅ ነው? አየር ያለው የቤቱ አልተር አንተን የምታስጠብቀው። ያላገባችሁም ወጣቶች ዛሬ ደግሞ ባሎቻችሁ ከእናንተ ጋር የሌላችሁ ደግሞ እርግጠኛው ባለሽ ፈጣሪሽ ነው። ኢየሱስ ጌታ ነው። ሃሌሉያ። የቤትሽን ደግሞ አልተር የምታስጠብቀው አንቺ ነሽ። አሜን። ውሰድ። ንግስና ነው፣ ውሰደው። ማን ይላል? ንግስና ማን ይላል? አይልም። ሚስት ነው፣ ውሰዳቸው አለው። ልጆች ናቸው፣ ውሰዳቸው። ለምን አጨርሳቸው? ለምን በአንድ ቀን ጸጥ አታረጋቸው? ጉዳይ አይደለም። ክብር ህልውና ነው። የናፈቀኝ ህልውና ነው። የራበኝ ህልውና ነው። እሱ መዓዛ ነው። ሃሌሉያ። በህይወቴ ዘመን አለ አንድ ነገር ለምን አለው? መንፈስን ከህይወቴ አትውሰድ። አይራቅልውና አልጣው ህልውናን፣ አልጣው መዓዛን፣
አልጣው ማዛ ህይወት ከክብር ርቆ ምን ህይወት ይኖራል? ከዛ በኋላ ከማዛ ርቆ ህይወትሽ ከጠረዱ ርቆ ውበትሽ እሱ ነው። ውበትሽ እሱ ነው። እሱ እስካለ ነው ሻይን የምታረገው። አረ ሃሌሉያ! ይኸው ጌታ ምስክሬ ማዳበሪያ ብለብሱ ያምርባችኋል። እሱ ብቻ ከእናንተ ጋር ይሁን። አሎስታ ካባሪያ ቫዲያ ዳባሽ ሃሎ ጃኒ ማሳካዲያስ የእግዚአብሔር ትልቁ ኪዳን በሕይወት ዘመን ምን ነው ብላችሁ ብትጠይቁኝ ትልቁ ኪዳን እኔ ካንተ ጋር ነኝ። አልሰማችሁኝ? ይሄንን ኪዳን ሊያጸና ሲመጣ እንደዚህ ብሎ መጣ። ሃሌሉያ! የመጨረሻውን ይሄንን ኪዳን ማጽኛ መልእክት በመልአክ ነው የላከው። መጣና እንደዚህ አለ፣ አማኑኤል መቶ አማኑኤል አላቸው። እግዚአብሔር ከሰው ጋር እያለ እኮ ነው። እግዚአብሔር ከእናንተ ጋር ይካለ አሎሻታ ዳላባሳ ካዲያ ዳባስ ትልቁ ኪዳን ኢማኑኤል እግዚአብሔር ካንተ ጋር ነው። እሱ መቶ ኪዳን ሲጋ እኔ ካንተ ጋር ነኝ። እኔ ካንተ ጋር ነኝ። እኔ ካንቺ ጋር ነኝ። አረ ሃሌሉያ! እኔ ካንተ ጋር ነኝ። እኔ ካንቺ ጋር ነኝ። ሃሎሳ ዳዳቫዲ አዳባስ ትልቁ ኪዳን ይሄ ነው። ይሄ ነው ኪዳን። ሃሌሉያ! አንተ ተራቃ አንተ ኑር እንጂ ሁሉ ባይኖር ግድልኝ። ሞላ አልሞላ አልጫወትም። ቀረ መጣ ሄደ አልጫወትም። አረ ሃሌሉያ! በዙሪያዬ ቼክ የማደርገው ህልውና አለ የለም? አንተ ከኔ ጋር ነህ የለም? በመውጣት መግባቴ ቼክ የማደርገው ኢየሱስ ጌታ ነው። ሃሌሉያ! ሁሌ ስመጣ አንድ ነገር አደርጋለሁ። ልክ እንደመጣው ነው መንበረከከው። የትም ላገለግል ቤት ተንበርክኬ ህልውናው ካልተሰማኝ አልነሳም። ምን አደርጋለሁ? እዚህ ስፍራ ላይ ምን አደርጋለሁ? የእግዚአብሔር ቃል እውቀት ስላለኝ የማወራበት ቦታ አይደለም። በውስጥ የትንቢት ስጦታ ስለተቀመጠ ነቢይ ስለሆንኩኝ ስለሚታየኝ ያዩትን ሁሉ ተነብያለሁ ማለት አይደለም። በዚህ ቦታ ህልውናው ካልተሰማኝ፣ መገኘቱ ካልተሰማኝ፣ መዓዛው ካልተሰማኝ እዚህ ስፍራ መጥቶ መቆም ለዘላለም ነው የማላረገው። ለዘላለም ምን አደርጋለሁ? እዚህ ጋር እኔ ብቻዬን ምን አደርጋለሁ? እሱ አለው ሲል ይወጣል። ድፍረቴ እሱ ነው። ትምክቴ እሱ ነው። ምን አደርጋለሁ? እዚህ ጋር ህልውናው ባልተሰማበት፣ መገኘቱ ባልተሰማበት ይሄ ፐርሰናል የኔን ነው የምላችሁ። እኔን ካልነካኝ ተንበርክኬ አልነሳም። ምን ያደርግላችኋል? ሰው ብቻ የሰው ቃል ምን ያደርግልሃል? መንፈስ ስለነካኝ እኮ እንደዚህ መሆነው ኢየሱስ ጌታ ስለምችል የቆምኩ እንዳይመስላችሁ። እኔ ዛሬ እርግጠኛ ነኝ። አሎሻዲያ ቫዳስታ ካባራዲያ ዳባስ የእግዚአብሔር ህልውና የእግዚአብሔር ክብርና መዓዛ ህይወታችሁን ይሞላዋል። አሎሻዲ ቫና ማስታካባስ ጌታ ምስክሬ፣ እኔ መጣፈንተ ይሄ ነው የሚል ሰው ካለ ህልውናው ከራቀ፣ መገኘቱ ከኔ ከራቀ ምንም ነኝ፣ ተራ ሰው ነኝ። አሊፋኖ ሻካዲያ ሳካዳ ለምንም አልጠቅም፣ ለምንም መሆን አልችልም። መኖሪያ ህልውናው ነው፣ መኖሪያ ክብሩ ነው፣ መኖሪያ መዓዛው ነው። በቃ ስለዚህ እግዚአብሔር የጊዜውን ቃል ልኮልናል። ሃሌሉያ! ዛሬ ወደ ህልውና ብዙዎችን የሚስብበት ቀን ነው። ወደ መዓዛ የሚስብበት ቀን ነው። ለብዙዎች ጌታ ምስክሬን ነው የምላችሁ፣ ጸጋ ቅባት የሚመለስበት ቀን ነው። ሃሌሉያ! ያገለግሉ የነበሩ አሁን ግን የማያገለግሉ እንደገና በጌታ መንፈስና ጸጋ አሁን የሚነኩበት ነው። ክብር ለኢየሱስ ይሁን። ቃሉ ደርሷችኋል። መልእክቱ ደርሷችኋል።